ወንድ አይደለም ምን ሆናለሁ ማለት ነው ወንድ አይደለም ምን ሆናለሁ ማለት አንተ የሆነ ነገር ብትሆን ማለት እኔ ጤነኛ ሆኜ ምን ሆነ ነው ይመስላል ክፉ ሐሳቡን አንግቶ ባጉል ምኞት ተሞልቶ ሌላ እንዳይቻል ወድም እኔ አልፈቅድም ባታይምጡብኝ እኔ የማጣት የሄዱት አንተ የተላኩ እንኳን ልደርስብህ ሰርፍህን አለኩ አላግቢ ይሉኛል ወዴት ላረገው ነው እሰራ ቀላዘን ብቻህን ወርሰህ አሁንም ሆነ ነገር ባንቺ የሚመጣብኝ ማንኛውንም አቃለው በቃ አቃለው በእኔ እንደማትችል አቃለው ግን እንዴ እስከምን ድረስ ነው አመል ያለብኝ እኔ ሱሰኛ አይቼሃት ውጭ አልጨርስ መውደድሽ ግሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረስ መውደድሽ ግሎ ልቤን ተቆሰው እኔ ሴት ልግባ ሰላም ቤተሰቦች እንዴት ናችሁ? ደህና ነኝ። እንግዲህ ትላንትና እንዳያችሁት ነው ቪዲዮ ከምንም በላይ እኔ አላቅም በቃ ለምን ነገሮች እንደማይፈቱኝም አላቅም ለምን በዚህ ልክም እንደሚሆኑ አላቅም ብቻ አላቅም ከዛ በላይ ደግሞ በጣም ያናደደኝ ነገር እኔ ቃል ገብቼለታለሁ ለአብርሽ ማለት ከሱ ጀርባ ልክ በፊት ብቻዬን እንደማረገው ማረጋግቶኝ እኮ አይደለም ነገር ግን አሁን እዚህ ጋር በቃ በፊት ብቻሽን ሰው እንደሌለሽ ስለሚያስቡ ነው ሲቀጥል ብቻሽን ስለምትዳፈሪ ሴት ነሽ ምናምን ስለሚለኝ ነው ናቲን ራሱ 100% ሰላም ነው ናቲ ጋር ሄጄ ላማከረው ስለጨነቀኝ ማለት ይረብሻል ላይ ካሁን ላይ ሲሪየስ የሆነ ህይወት ውስጥ ስትሆኑ ምናምን አንድ ቴክስት አንድ ስልክ ምናምን የስንት ሰው ህይወት ሲያናጋ አይተናል አይደለ ያ ነገር እንዲሆን አልፈለኩም ይቀጥል በቃ ልጆቹ እየቀመሩብኝ ነው የሚጽፉት ዛቻ ምናምን መፍራት ሳይሆን እኔ ከኔ አልፎ እኔ የለመድኩት ነው አመት 2 አመት እኮ ሲዝቱ ሲያገኙኝ ምን ስል ስደባደብ የኖርኩ ሰው ነኝ ያን ያለ የሚያሰጋኝ ነገር አይደለም ግን አሁን ግን እዚህ ጋር ህይወት አለ ህይወት ሲኖር ደግሞ ከራሳችሁ አልፋችሁ የምታስቡለት ከራሳችሁ አልፋችሁ የምትጨነቁለት ሰው ይኖራል እዚህ እኔ ከሱ ተደብቄ መሄድ ሳያቅተኝ ግን ደግሞ ከሱ ምንም ነገር መደበቅ ሳልፈልግ ቀርቼ ስቲል አላቅም ላይክ እንግዲህ ናቲ ነው የነገረኝ ከሱ ጋር ምንም የሰማሁት በዚህ ልክ መደባበቅም ያለብን ነገር አይመስለኝም ሲቀጥል የሆነ ነገር ቢሆንስ ላይክ በዚህ ሰዓት እኔ በእኔ ምክንያት አይደለም አሁን የኔ የምለው ሰው ይቅርና ማንንም በእኔ ምክንያት ምንም ሲሆን ማየት አልፈልግም እኔ አላቅም የሆነ ተናድጃለሁ ከፍቶኛልም ሲቀጥል እነዛ ሰዎች ምን ባረጋቸው ነው በዚህ ልክ ለሰው ብር ተብሎ በዚህ ልክ ህይወትሽን አትኖሪም እንደዚህ በጣብጣለ እንደዛ እኔ አሁን እሱ እነሱን ሰምቶ ሌላ ነገር ያመጣል ምናምን አይደለም ግን በእኔ መጣ ማንንም መጎዳት የለበትም ሲቀጥል ደግሞ ሊያገኙኝ የሚችሉት በጣም በመወደው ሰው ነው ሊጎዱኝ የሚችሉት ያ ነው ራሳችሁ ብትሆኑ እኮ ይሻላል አላቅም አብርሽን ቀጥሬዋለሁ እስቲ እኔ ናቲ በነገረኝ ልክ እንደዛ ሁላ ነገር ከኔ ጀርባ ይከናወናል ብዬ አላስብም ሲቀጥል ለምን እንደዛ ማድረግ ፈለገ ቀጥል ከናቲ እኮ ነው የቀርበዋለሁ ብቻ አላቅም እስቲ አብርሽን ቀጥሬዋለሁ ከአብርሽ ጋር ያለው ነገር እኔ እንጃ እኔ ከዚህ ብቻ ከባድ ነው አብርሽ ሲመጣ ተመልሼ እመጣለሁ ቤተሰብ እንግዲህ መጥቷል አብርሽም ትንሽ እንዳን ነው ሲልካሩል
ምንም አልሆንኩም። ነው ሰላም ነው። አንተ ልጠይቅህ እንጂ ምን ሆነሽ? እኔ ምንም አልሆንኩም። አንተ ግን ያረከው ነገር ልክ ነው? ምን አረኩ? ብትዋሸኝ አይደለማ። እኔ እናንተ አንወሻሽማ። እኔ ውሸት አያምርብኝም። ሲጀመር ምን አረኩ? እኔ ከሌላ ሰው መስማት አለብኝ እንዴ? ምንድነው? ምን ተፈጠረ? አልገባኝም። ምን እያልሽ ነው? እሺ ማለት የኔ ጉዳይ አንተ አይመለከትም ምናምን ልልህ አይደለም። ምን አልቀሰሻል ነው? አይንሽ ልክ አይደለም። ምን ነሽ? ግን ለምን ከኔ ጋር ማውራት እየቻልክ ከኔ ጋር መነጋገር እየቻልክ ናቲን ሄደህ አግኝተህ ከዛ በዛ ልክ እንደዛ ጫካ ገብተህ እኔን እንዳትገቢ ምናምን ብለህ የምትከለክልኝ ሰው ነህ? ማለት ሁሉን ነገር የታውኩት አንተም ብዬ ነው እንጂ ምን ያክል ደረቅ ሴት እንደሆንኩኝ ምን ያህል ታውቃለህ። እኔ ምንም እንደሆነብህ አትፈልግም። አንተ ግን በዚህ ልክ የሆነ ነገር ቢያረጉስ? ምን ያረጉኛል? እሺ ሰማሹ? ምን ያረጉኛል? ወንድ አይደለም ምን ሆናለሁ? ምን ማለት ነው ወንድ አይደለም ምን ሆናለሁ ማለት? አንተ የሆነ ነገር ብትሆን ማለት እኔ ጤነኛ ሆኜ ምን ነው ይመስልህ እንዴ? እኔን ቃል አስገብተህ እኔ ምንም ነገር እንዳላደርግ እንትን ካልከኝ በኋላ አንተ ከጀርባ ሲጀመር ከናቲ እኮ ነው ይቀርብሃል አይደል? መሄድ ካለብኝ እኔ ስለምን አልሄድም እንዴ? አንተ እንዳጋጣሚ ሆኖ እሱ አንድ ስለሆነ ነው? ብዙ ሆኖ ቢሆንስ? እኔ እኮ ከዛሬ ነገ አንተን ደስተኛ አድርጌ ማለት በቃ በህይወት ደስተኛ ሆነ ከኔ ጋር እንድትኖር ነው የምፈልገው። አውቃለሁ ሁሌ ኮተት አለብኝ አውቃለሁ። ሁሌ አንዱ ሲባል አንዱ ግን ፈልጌው አይደለም። እኔ ካንተ መደበቅ ፈልጌ ነው ዝም ያልኩት። እኔ እኮ ዝም አልሽ እኮ አላልኩሽ። አሁንም ሆነ ነገር ባንቺ የሚመጣብኝ ማንኛውንም አውቃለሁ። በቃ አውቃለሁ በእኔ እንደማትችል አውቃለሁ። ግን እንዴ እስከምን ድረስ ነው ከኔ ተደብቀህ ነው የሚለው? ያለሽ እንዳመለ ሁኚ ብሎሽ ላይ ግሌ በህይወቴ አምጥቶሻል አንግሶሻል። ተቀይሮ ሙሉ ሆኖ ባንቺ ፍቅር ተከሽኖ ሁሉም አልፎ ዛሬ አምሯል ኑሮም ታፍቷል። ከፓሳቡን አንግቶ ባጉል ምኞት ተሞልቶ ሌላ እንዳይሽ አልፈቅድም እኔ አልወድም። ክፉ ሀሳቡን አንግቶ ባጉል ምኞት ተሞልቶ ሌላ እንዳይሽ አልወድም እኔ አልፈቅድም። ባታይምጡብኝ እኔ ባታይምጡብኝ እኔ ምን ተዘጋጅተህ ነው የሄድከው? በቲሸርትና በጫማ ምንም በቃ አየሁህ አይደል እንዴ? ሰው እኮ ቢያንስ ናቲ ነው ነገረሽ? ይኸውልህ አባት እኔ በጣም ብዙ የሚያስጨንቀኝ ነገር አለ። ማለት በቃ የሚያስጨንቀኝ ነገር አለ እንዳለ እግርህ ምናምን አታድርገኝ። ይኸውልሽ የሚያስጨንቀኝ ነገር አለ። እስቲ ተነጋግረን መፍትሄ ለመድረስ እንችላለን። በሁሉም ነገር ሲጀመር እኔና አንቺ መሀል ምንም አይነት መደባበቅ የለም እኮ። መደባበቅ የለም ግን አንተ ተደብቀኝ ሄድክ እኮ። ያ ሌላ ጉዳይ። እዛ ጋር አንቺ ራስሽን አትጠብቂም እያልኩ አይደለም። ብትሄጂ እኮ ራስሽን ትጠብቂያለሽ። አንቺ ራስሽን የመከላከል አቅሙ አለሽ አውቃለሁ። ለምን ሳትነግረኝ በራሴ በኩል ለምን? እሺ እኔ መሄድ አልችልም? ይኸውልሽ ያው ጭንቀትሽን አይቻለሁ። ቴክስት ሲላክ ብዙ ነገር ሲዛትብሽ ምናምን አይቻለሁ። ስልኩን እንዳላየ ነው የሆንኩት። እንዳትሆን ብዬ እኮ ነው እኮ በራሴ መንገድ ወንድ ልጅ አይደለሁ እንዴ? በራሴ መንገድ ደግሞ ወንድ ልጅ ነህ። እሺ የሆነ ነገር ብትሆንስ? ምንም ማለት የሆነ ነገር እኔ እኮ ሲጀመር እኔን እኮ ቀጥታ እኮ አያገኙኝም አይደል? እየተጠነቀቅኩኝ ነው። ከዚህ በኋላ ሊጎዱኝ የሚችሉት ባንተ ነው። አንተ ደግሞ እየተመቻቸህላቸው ነው መስሎሽ ነው? የት መመቻቸት እንደዚህ ነው እንዴ እናቴ? ይኸውልሽ አሁንም ለሚመጣው ነገር ምን ማድረግ እንዳለብኝ ማውቀው ነኝ። አንቺን በየትኛውም ሰዓት አይደለም ቴክስት ምንም ነገር ማንም ሰው እንዲያስጨንቅሽ አልፈልግም።
ማንም ሰው ሰላማዊ ህይወት መኖር ነው የምንፈልገው አይደል? ስለዚህ ምንም ነገር በህይወታችን ላይ መጥቶ እንዲረብሽን አንፈቅድለት። ከሆነ እኮ አንተ እኮ ተደብቀህ እኮ እየሄድክ ነው ያለኸው። ለምን በቃ እንዴ ነገ የባሰ ነገር ምን ሲመጣ እንደዚህ ተደብቀህ ሄደው የምትሄደው? እኔ ከዛሬ ነገ ነገርኩ ከዛሬ ነገ ምንድን ነው ያስጨንቀኝ? ሌላ ነገር አለ? የሚያስጨንቅሽ ሌላ ነገር አለ? ለኔ አንተ ደስተኛ አድርጌ መኖር ነው የምፈልገው። በተቻለ መጠን እኔ የመጣሁበት ነገር አለ አውቃለሁ፣ ግን ላንተ ስል ብዙ ነገር ትቻለሁ። በቃ አንተ ሳላስፈቅድ ምንም ሲጀመር እኔ ናቲ ጋር የሄድኩበትን ምክንያት በቃ ስለ ስልኩ የሚያውቀው ነገር ካለ እንጂ የበፊት ሰሊና ብሆን በራሴ መንገድ ሄዳለሁ። አንተ ግን ልክ እኔ አስቀምጣ ከኔ ናቲ ቀርበው የሆነ ነገር ቢፈጠር ይኸውልሽ፣ አንደኛ ነገር አንቺ አመንሽው፣ እኔ ደግሞ ያላመንኩ ብዙ ነገር ነበር ናቲ ላይ። ስለዚህ በደንብ እርግጠኛ መሆኑን ፈልጌያለሁ በናቲ። ለምን የህይወት ጉዳይ ነው ተሻላለ። እኔ ከዚህ በኋላ ብቻ ላይ ተብደት አልፈልግም። ሴት ልግባ ወዴት ልድረሰው መውደድሽ ገሎ ልቤን ተኮሰው እኔ ሴት ልግባ ወዴት ልድረሰው ነገር አስጨነቅ አይደለም ብዙ ነገር አለ። ብዙ አለ። የት አስቀምጠሽ? የምርካም በኋላ የትም ብቻ እንደማትሄድ ቃል ገባለሁ። በቃ አልፈልግም። ምንም ችግር የሚምጣ ምንም ይምጣ አብሬ መሆን እፈልጋለሁ። አለበለዚያ ግን የበፊት ሰሊና ነው የምሆነው። ሳልነግርህ ነው ምንም ነገር ማድረግ። እንደዛ እንደምፈልግ ከሆነሽ እንደዛም አትሆኝም እኮ አንተም በቃ ምንም ነገር በግልጽ እኔ እኮ ያልነገርኩህ እኮ እንዳትጨነቅብኝ ነው ያልነገርኩህ። አውቃለሁ በእኔ እንደማትደራደር። ስለዚህ በቃ አንቺ አትሄጂም ብለኸኝ አንተ ተነስተህ ብቻህን እንዳትሄድ ነው። ግን በቃ አንተ ደግሞ ኦልሬዲ አድርገኸው ነው የተገኘው። እኔ ምንም ነገር ውስጥ እንድትገባ አልፈልግም። በቃ እኔ የሚጎዱኝ ባንተ ነው። መጽዳት ስላለበት ይሻላል። አንድ ነገር መጽዳት አለበት። ተጎትቶ እንዲተከናነን መቀመጥ የለም። እኔ አለሁ በቃ ምንም ነገር ስታደርግ እኔ አለሁ አብሬ መሆን ነው የምፈልገው። ምንም ነገር ይምጣ ትተማመንብኛለህ አይደል? ስለዚህ በቃ ሌላ ሰው ጋር አትሂድ። እኔ አለሁ። የኔው ጉዳይ ነው አይደል? አንተን የሚረብሽ እኔንም የሚረብሽኝ በእኔ በኩል የመጡ ጠላቶች ናቸው አይደል? በፊት ያፈራቸው ናቸው አይደል? በቃ ነገሮች ተስተካክሎ ሰላማዊ ህይወት እስክንኖር ድረስ ምንም ነገር ሲመጣ እንዳትደብቀኝ፣ በራስ መንገድ ምንም ነገር እንዳታረግ። እውነት ካሁን በኋላ አለበለዚያ እኔም በራሴ መንገድ ነው ማረገው። እንደዛ እንዲሆን ደግሞ አትፈልግም። እንሞክራለን አይደለም? በቃ ካሁን በኋላ ምንም ነገር ከኔ ተደብቀ እንድታረግ አልፈልግም። ምንም እንደሳተኝ ሰማይን ባላ የደገፍከኝ የምድርንም ሲሳይ ያነጠፍክልኝ ፀሐይን ከዙፋን ያወረድክልኝ ብርሃን መጋረጃ የጋረድክልኝ አይኔ ስከፍት
ሁሌም አንቺ ከዚህ በኋላ የሚያጠቃሽ ሰው ከሌለ ቃል እገባለሁ። ከሌላ ምን ቢመጡም አብሬሽ ነው እኮ በቃ ማንም ቢመጣም ከእንግዲህ መሀላችን የሆነ ነገር እንዲፈጠር ማይፈልግ ሰው ምናምን አይኖርም እኮ አይባልም። ችግር ሊገጥም ይችላል። ባላሰብነው መንገድ ነው አይደል? አሁን ሰላም ተፈጠረ ስንል ይመጣ የልጁ ብር ተመለሰ፣ በቃ ከእንግዲህ በኋላ ምንም የሚያስጨንቀን ነገር የለም ስንል ነው ይሄ ነገር ይመጣ አይደል? ነገና ምን ሊመጣ እንደሚችል ሲፈጣሪ ያውቃልሽ። ስለዚህ የትም ካሁን በኋላ የትም ስትሄድ ሳትነግረኝ የትም እንዳትሄድ። እሺ እሞክራለሁ አይደለም የትም እንዳትሄድ ሳትነግረኝ። እሺ በል እሺ። እዚህ እንዳትጨናነቅ እንትን እላለሁ። አንተ በጓሮ በኩል እሺ የማጣት የሄዱት አንተ የተላኩ እንኳን ልደርስብህ ሰርፍህን አለኩ አላግቢ ይሉኛል ወዴት ላረገው ነው እሰራ ቀላዘን ብቻህን ወርሰሆ ብሎ ልቤ መች ይባባል ሺህ ሰው ይመልሳል። የምነግረው ነገር አለ ብሎ ሌላ ቀን አለ። በዚህ ስሜት ምናምን አይደለም። በቃ ሌላ ቀን። እሺ ቤተሰቦች እንግዲህ ዛሬ ነበረን ቆይታ ይሄን ይመስላል። በሌላ ባሪፍ ቪዲዮ ጠብቁ። በቆንጆ ቪዲዮ ማልቀስ የሌለበት አልቃሽ አረገኝ ማ አይኔ ያላረኩሽ። ስለማንኛውም በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ።